ላይ ቅድሽም ተማሪ ነው። በመካነ ሰላም ብቻ ከ300 በላይ የብልጽግና ወታደሮች በፋኖ ኃይሎች መደምሰሳቸው፣ ቀሽም ተማሪ ነበርኩ ፕሮፌሰር ብርሃኑ ነጋም፣ እንዲሁም የሆርሙዝ ሰርጥ በድጋሚ መዘጋቱም። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። አብራችሁን እስከ መጨረሻው ድረስ ቆዩ እያልን ላይክ፣ ሳብስክራይብ ማድረጋችሁን አትርሱ እያልን እንጀምራለን። ቀዳሚ ወዳደረግነው መረጃ ስናልፍ በመካነ ሰላም ግንባር ከ300 በላይ ብልጽግና ኃይሎችን መደምሰሳቸውን ፋኖ ኃይሎች አስታውቀዋል። የአፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር አሃዶች ታላቅ የጦር ሜዳ ጀብድ መፈጸማቸውን አስታውቁ ሲሆን የፋኖ ኃይሎች እንደገለጹት ባለፉት 24 ሰዓት በመካነ ሰላም ግንባር በተካሄደ ውጊያም በብልጽግና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቀዋል። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦር እና ከ47ኛ ክፍለ ጦር ጋር የተውጣጡ ሻለቃዎች ጋር በመቀናጀት በተወሰደም እርምጃም የ11ኛ እዝ 203ኛ ኮር ወታደሮችንና የአድማ ብተና 21ኛ ሻለቃ በርካታ ኃይልን መደምሰሱን መቁሰልና መበተን መቻሉን አስታውቋል። መካነ ሰላም 29ኛ ክፍለ ጦር ሰራዊት ከወግዱ 45ኛ ክፍለ ጦር አንደኛና 4ኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር ጋትሮንስ ሻለቃ ተቀንሰው ለግዳጅ የመጣው የመሃል ሳይንት አናብስት በሰርጥ ኦፕሬሽን ከ300 በላይ ብልጽግና ወታደሮችና የሻለቃ አዛዥን ጨምሮ ሌሎች አመራሮችን በመደምሰሳቸው አስታውቀዋል። የፋኖ ኃይሎች እንደገለጹት ጠላት በርካታ ተሽከርካሪ ጭኖ ወሰዳቸው። ከመቶ ላይ እነሱ ቁስለኞች እንዳሉም የታወቀ ሲሆን በአንድ ዙር ብቻም 4 አምቡላንስ ቁስለኞች ወደ ሆስፒታል መግባቱ ተረጋግጧል። ከባድ ቁስለኞች በኦፕሬሽኑ 17 ጠላት ካለ የተማረከም ሲሆን እንዲሁም አንድ ቲም የሚሆኑ ደግሞ ከርተው ወደ ፋኖም ተቀላቅለዋል ተብሏል። የምዕራብ ወሎ አናብስት በፈጸሙት ጀብድ በርካቶች የነፍስ ወከፍ መሳሪያ ከጠላት ተመርከዋል ሲሆን አንድ የጠላት ዲሽቃ አፈሙዝም ተጎምዷል ተብሏል። አንድ ስናይፐር ከጥቅም ውጭ ተደረገ ታውቀ ሲሆን ከ627 ተተኳሽ ጋር በወገን ኃይል ላይ ተማረከም አንድ ብሬን ወደ ፋኖም ኦርዲናንስ ክፍል ገቢ ሆኗል። ከ694 የዲሽቃ ተተኳሽ እንዲሁም 40 ክላሽ ካዝና 10 የእጅ ቦምብ ተማርኳል ያሉም ሲሆን አንድ ፓትሮል ሙሉ ለሙሉ መቃጠሉ ታውቋል። በምዕራብ ወሎ ቀጠና ከሚገኙት 11 ወረዳዎች መካከል ከአብዛኞቹ ተውጣጡ ወደ መካነ ሰላም በመቅናት ፋኖን አጸዳለሁ ብሎ ወደ ግዳጅ የገባ 11ኛ እዝ 203ኛ ኮር ሰራዊት እና የአድማ ብተና 21ኛ ሻለቃ ኃይል ስምጥ ግባ ስርት ሳይታወቅ እንደ ጨው ማምቶ ማለቁንም የፋኖ ኃይሎች ገልጸዋል። ምኒልክ እዝ 105ኛ ኮር አሃዶች ብርቱ ተጋድሎ መቋቋም ያቃተ ፋሽስት የብልጽግናው ሰራዊት ጦር መሳሪያ ያልታጠቁ ንጹሃን መማሮችንም በግፍ ጨፍጭፏል ብለዋል። በዚህም ደመቁ ታመነ የተባሉ የ60 ዓመት እናት ልዩ ስሙ ሰኞ ገበያ የተባለ ቦታና ተመስገን አንበሳ የተባሉ የ10 ዓመት ታዳጊ ልዩ ስሙ ቦታ የተባለ ቦታ ላይ በግፍ መረሻናቸውን የአፋብን ምኒልክ እዝ የህዝብ ግንኙነት ገልጿል። በእንዲህ እንዳለ ፋኖ በራያ ግንባር በተኮለሽና በሸዋይ ማርያም በኩል በድሮና በመድፍ የታገዘ ወረራ በከፈተ ያገዛ ኃይል ላይ ከባድ የመልሶ ማጥቃት እርምጃዎች በመውሰድ በርካታ ወታደሮችን መደምሰሱን አስታውቋል። ጠንካራ የሆነ ጸረ ማጥቃት እርምጃ በመውሰድ የውጊያውን የበላይነት የተቆጣጠረው ፋኖም የጥቃት አድማሱን በማስፋት በጮቢ በር፣ ዋጃ መግቢያ በርና በዋልካ መንደር፣ በጌደራ ገብርኤል እና በበዋ ሚካኤል አካባቢዎች የቁርጥ እርምጃዎች በመውሰድ የጠላት ኃይልን ከነ ሞርተሩ ዶግ አመድ ማድረጉንም የፋኖ ኃይሎች አስታውቀዋል። ከትንሳኤ በዓል ጀምሮ ለተከታታይ አንድ ሳምንት ሲካሄድ በቆየው በዚህ ብርቱ ትንቅንቅ የፋኖ ኃይሎች የጠላትን ወረራ በመመከትና በብርሃን ፍጥነት ውጊያ ከመከላከል ወደ ማጥቃት በማሸጋገር ስትራቴጂካዊ ስፍራዎችን ተቆጣጥሮ የጠላት ኃይል በማሽመድመር ከባድ የሆነ ሰብአዊ፣ ቁሳዊ እንዲሁም ሞራላዊ እና ፖለቲካዊ ኪሳራም አከናንወታል ብለዋል። አጋጋሪ መረጃ ስናልፍ ከሰሞኑ በወቸው ጉድ የፖድካስት ላይ የቀረቡት ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ስለ ትምህርት ሁኔታቸው ሲጠየቁም ቀሽም ተማሪ ነበርኩ ሲሉ ገልጸዋል። ከዚህ ባለፈም ዳስጣል የተሰኘውን የቴዲ አፍሮ አልበምም የሁል ጊዜ ምርጫ ነው ብለውታል።
ፕሮፌሰር ብርሃኑ ነጋ አብዛኛው የቴዲ ሙዚቃዎች ምናልባት ከመጀመሪያዎቹ 2-3 ዘፈኖች በስተቀር ከዚያ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ ኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ተደምጠዋል። ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምጽ ያለው አይደለም። ሙዚቃ ያውቃል፣ ግጥም ማዘጋጀት ያውቃል፣ ማቀናበር ያውቃል። ይሄ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምጻዊ ነው ሲሉ መስክረዋል። አብዛኛውን ጊዜ ሙዚቀኞች የሁሉም ነገር ባለሙያ አይደሉምና ቴዲ አፍሮ ግን በጣም ብቁ የሆነና በእውነት ታለንትድ ከተፈጥሮ የታደለ የሆነ ሀበሻ ዘፋኝ ነው ብለውታል። ፕሮፌሰር ብርሃኑ ነጋ በወቸው ጉድ ፖድካስት ቀርበው ሲናገሩም እንደተደመጡት ቴዲ አፍሮ ዘፋኝ ብቻ ሳይሆን የግጥም የዜማና የቅንብር ጥበብን አጣምሮ የያዘ ብርቅዬ ተሰጥኦ ያለው ሙዚቀኛ መሆኑን መስክረውም አድናቆታቸውን ችረውታል። ወዲያኛው ላይ እኔም ስካር ውስጥ ነበርኩ 10 ዓመታት ታክሲ አላውቅም። ዛሬ ከህዝብ ጋር ተጋፍቼ ታክሲ ውስጥ እሰለፋለሁ ሲሉም ወይዘሮ ኬሪያ ኢብራሂም ተናግረዋል። የቀድሞ የፌዴሬሽን ምክር ቤት ዋና አፈ ጉባኤና የህወሓት አባል ወይዘሮ ኬሪያ ኢብራሂም ከኢትዮጵያ ብሮድካስት ኮርፖሬሽን ጋር ባደረጉት ቆይታም ስለራሳቸውና ህወሓት የተናገሩትን ሐሳብ እንደሚከተለው እናቀርብላችኋለን። ወይዘሮ ኬሪያ ኢብራሂም ያው እውነት ነው፣ በእርግጥ ከታች ወደ ላይ ስትወጣ ቀላል ነው፣ ከላይ ወደ ታች ስትወርድ ይከብዳል። ግን ዋናው ነገር እውነታውን መቀበል ወይም መጋፈጥ ነው ብለዋል። ትቀበለዋለህ ወይም ደግሞ ተቀብለህ ትጋፈጣለህ ወይም ደግሞ እውነታውን ደብቀህ ተሸሻለህ ማለት ነው ብለዋል። ባለፈው በታክሲ ነው የሚሄደው ብዬ ተናግሬያለሁ። ግን የኔ በታክሲ መሄድ እንደ ኔጌቲቭ አይቼ ሳይሆን ጀስት ከዚህ ሁሉ ጥፋት ከዚህ ሁሉ መከራ ወጥቼ በቃ እንደ ትልቅ ነገር ነው ያሰብኩት ብለዋል። ይሄ ሁሉ ወጣት የትግራይ ህዝብ ይሄ ሁሉ መከራ አግኝቶ እኔ ከህዝቤ ጋር በእኩል መኖር እኩል ከታክሲ ጋር ወረፋ ይዤ ተጋፍቼ መሄድ ለኔ ትልቅ ክብር አለው። እናም አተካብዱ ለማለት ነበር የፈለኩት ብለዋል። ይሄን ሁሉ ወጣት ቀብረን መተን ሁሉ ወጣት አልቆ ኢብን አመራሮችም ከፍተኛ አመራሮች የነበሩን ሀገርን የሚመሩ ዲፕሎማትም የነበሩ ከመሬት በታች ሆነው እኛ ቀርተን ከህዝቡ ጋር እኩል ሆነን በነጻነት መሄድ በጣም ይጣፍጣል፣ በጣም ቀላል ነው ብለዋል። እውነታውን ካልተቀበልኩት ግን ከሸሸውት ምንድነው የሚሆኑም ሲሉም ጠይቀዋል። ያው የእርስትና የጉልት ስልጣን ወደ ማስመለስ ነው የሚሄደው፣ የብልጽግናም የፌደራልንም በሮች ማንኳኳት ይሆናል ብለዋል። ለ10 ዓመት ነው ከህዝብ ጋር ታክሲ የሚባል ያልተሳፈርኩት። ስለዚህ ከ10 ዓመት በኋላ ከታክሲ ጋር ከሰዎች ከህዝቤ ጋር ተጋፍቼ ሁሉን ነገር ያለው በእርግጥም እጓዛለሁ። በእግርም እጓዛለሁ። ወደ 1 ሰዓት በእግር እጓዛለሁ ያሉም ሲሆን በእግር ስጓዝ ከተማው ነው ያለው። በከተማ ያለው ህዝብም የህዝብ ኑሮ መስዬ ነው ህዝብ የሚመስለው ብለዋል። አሁን ኑሮዬም እንደ ህዝብ ነው ያለማጋነን ማለት ነው። ኑሮዬም እንደ ህዝብ ሆኗል ብለዋል። አንዳንዱ ካለው ክብር ይደነግጣል፣ ሌላው ደግሞ በጣም ያዝናል። በቃ ወደቀች ምናምን ብሎም የሚያዝናልም ያሉ ሲሆን በቃ ለሰው በጣም ስለሚሸማቀቁ ሰዎች ለሰው ብዬም ትንሽ ራሴን ደብቃለሁ ሲሉም ተደምጠዋል። ከ10 ዓመት በፊት በታክሲ ከህዝቤ ጋር ነበርኩኝ። ከዛ ህዝቤን ስልጣን ሰጠኝ፣ ተሰራሁኝ። ከዛም እንደገና ተመልሼ ወደ ህዝቤ ከህዝብ ጋር መስራት ከህዝብ ጋር መምሰል እኮ ትልቅ ክብር አለው ሲሉም ተናግረዋል። መሪ ነበርኩኝ፣ አሁን ባለሙያ ሆኜ ነው የሚሰራ ያሉ ሲሆን ተራ ባለሙያ ማለት ነው። ስለዚህም እሱንም አጣጥመዋለሁ በጣም ብለዋል። የትግራይ ሁኔታ በጣም የሚያሳዝን ነው። ከአምናው ዘንድሮ ይሻላል፣ ከዘንድሮ ደግሞ ቀጣይ ይሻላል ብለህ ነው የምትጠብቀው። ግን በተግባር ስታየው ደግሞ በጣም እየተወሳሰበ አሁን ሁለት ጫፍ ላይ ደርሷል ብለዋል። አንደኛው ጦረኛ የሆነ ፖለቲካ ኃይል አለ፣ በጦርም ተደግፈው ፖለቲካውን የሚያስኬደው። ሌላኛው ደግሞ ጊዜያዊ አስተዳደር አለ ብለዋል። መንግስታዊ አስተዳደር አይደለም ያለው፣ ለጦርነት የሚያመች ይሄ ሴንትራል ኮማንድ ፖስት የሚባል ባለፈው ጦርነት ጊዜ ሲጀመር የተዋቀረው አሁን ከላይ እስከ ታች ተዋቅረዋል። ዞኖችና ተከፋፍለውታል። አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። የህዝቡን ሀብትና ንብረትም ለመዝረፍ በጣም አመች ነው ብለዋል። የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል አይደለም ያሉም ሲሆን ይህንን በሰላም መንገድ ነው የሚያዋጣው የሚል ሰው ትግራዋይ አይደለም ይባላል። እምቢ ካለም የሚቃወም ካለም እርምጃ ይወሰድበታል ያሉም ሲሆን የትግራይ ህዝብ የፈጠሩት እነሱ ናቸው በቃም ሲሉም ተደምጠዋል። ምርጫ ብታካሄድም ባናካሄድም የምንሸነፍ ብንሆን እኮ ምርጫ እናካሄድም ነበር። ያኔ እንደምናሸንፍ ስለምናውቅ ነው ምርጫውን ያካሄድ ነው ብለዋል። ምክንያቱም በራስህ ኮሚሽን
የምርጫ እንትን ማዋቀር አትችልም። 102 አንቀጽ አለ፣ ሂደቶችን አሉ፣ እውቅና መስጠት አለብህ። ይሄ ከእውቀቴ አንጻር ነው፣ ግን ፍላጎቴም ያው ሰክሬ ነበር። በፖለቲካ ሁላችንም ሰክረን ነበር። እኔም ሰክሬ ነበር። ያልሰከረ ያለ አይመስለኝም ብለዋል። ሕገ መንግስቱን ተንዶታል ተብሎ ክልል ሄዶ የማፍረስ ትዕዛዝ ይሰጣል። ይህንን አውቃለሁ፣ ግን ያኔ ተቃውሜያለሁ። የተቃወምኩት ግን ሕጉን ያጠናቃል ሕጉን ይቃና ከሚል አንጻር እንጂ ለሕግ ጥብቅና አይደለም። ያኔ ሲመርጠን የህልውና አደጋ ቀርፉልኛል ብሎ እኮ ነው የመረጠን። ትክክለኛ ህይወቱን ወደ ኖርማል እንድንመልስለት ነበር የመረጠን። ከመረጠን በኋላ የተፈጠረውን እናውቃለን። ምን ያህል ልጆቹን እንዴት እንዳጠፋናቸው ያውቃል ብለዋል። ማቅ በማቅ የለበሰች ትግራይ ማቋን እንኳ ያላወረደች ለዚህም ብሎ ነው እንደመረጠን። እኔ መቀሌ ነው የተወዳደርኩት። እዛ ሲመርጡኝ በሌሊት ወጥቷል። አሮጊቶችም ሳይቀሩ ምርኩዛቸውን ይዘው ወጥተዋል ብለዋል። ምርጫው አሁን የህልውናችን ማክተሚያ ናት። ለዛም ስለሆነች ነው አሁን የሚጣደፉት። ከሀገራዊ አሸባሪዎች ወደ ዓለም አቀፋዊ አሸባሪነት ለመሸጋገር ነው። ለራሳቸውም እየነገሩን ነው ብለዋል። 360 ዲግሪ ጠላት ፈጠሩለት ለትግራይ ህዝብ። እነሱን የጠላት ሁሉ ህዝብን እንዲጠላ ለማድረግ ሰሩ። አማራ ህዝብ ጋርም የማይገባ ትርክት አመጣን። ፋኖ ጠላት ነው አሉን። ሻቢያ ጠላት ነው ተባለም። መከላከያም ጠላት ነው አልነው። መሪ ስጋት ቢኖረው ይሄንን ነው የሚያስወግድለት። አሁን ግን ወደ ዓለም አቀፍ ከፍ አድርጎታል ብለዋል። አሸባሪ አልሸባብን እኛ ጋር ነው ያለው ካልክ አገሮች ምንድነው የሚሉት? ቦምብ እኮ ነው ወደ ቤቱ እያስገባንለት ያለ ነው ሲሉም ጠይቀዋል። ዋናው ማንጠልጠኛው ስልጣን ነው። ስልጣን ስትፈልግ ወደ ስልጣን ያመጣሃል፣ ስታጠፋም ለካ መደበቂያ ይሆናል ብለዋል። እኛ መሪዎች ጠላት ብለን ሰየምንለት። እኔም ስላየሁት አሁን ስለተሰሰትኩኝ ነው የተናገርኩት ብለዋል። እንዴት ሴራ እንኳን አይቀየርም? የፖለቲካ ሴራ እኮ ይቀየራል። ልክ እንደባለፈው ተመሳሳይ ሴራ እኮ ነው ያለው። ትላንት ያቀናትን አገር ለ27 እና ለ30 ዓመታት የመራትን አገር አሁን እንደ ባዳ አገር ለማፍረስ ስትሰራ በጣም ነው የሚሰማው ሲሉም ጠይቀዋል። ከህወሓት በላይ ለትግራይ ህዝብ ያንበረከከው የለም። ከህወሓት በላይ ለትግራይ ህዝብ ያጠፋው የለም። ወጣቱ ግን የሁሉን ሴራም እያወቀ ስለሆነ ምናልባት እዛ የተሰለፉትም ይወጣሉ ብዬ አስባለሁ። ፖለቲከኛውም እየሸሸ ነው፣ ወጣቱም እየሸሸ ነው። ጊዜ በሰጠን ቁጥር ሳይወዱ በግድ እጃቸውን በሰላም ይሰጣሉም ብላለች። ሐሳባችሁን ኮሜንት ላይ ማስቀምጡልን። በመጨረሻም 24 ሰዓት ሳይሞላው የተዘጋው የሆርሙዝ ሰርጥ ቁማር አላለቀም። ኢራን በአሜሪካ የተጣለባትን እገዳ ባለመነሳቱ የሆርሙዝ ሰርጥን ሙሉ በሙሉ መክፈቷን ባወጀች 24 ሰዓት ሳይሞላው በትላንትናው ዕለት መልሳ በይፋ መዝጋቷም ይታወቃል። ሆርሙዝ ላይ ጥብቅ ወታደራዊ ቁጥጥር እየተደረገ መሆኑንም ኢራን አስታውቃለች። ትራምፕ በመጪው ረቡዕ ኢራን ስምምነት ካልፈጸመች የቦምብ ናዳም ማዝነብ እንጀምራለን ሲሉም አስጠንቅቀዋል። የመግለጫ በወጣ በሰዓታት ውስጥ አንድ መርከብ በኢራን መመታቱ ታውቋል። ሆርሙዝ በአሁኑ ሰዓት በጠቅላላ በኢራን ቁጥጥር ስር እንደሚገኝ የአሜሪካ ባለስልጣናት ለፎክስ ኒውስ ያረጋገጡም ሲሆን ሰርጥ ሙሉ በሙሉም በውጤታማነት በኢራን ተዘግቷል ብለዋል። በተያያዘ ዜና አንድ መርከብ ሆርሙዝን ለማለፍ ሲሞክር በኢራን ጥቃት እንደተፈጸመበትም ተዘግቧል። ትራምፕ በበኩላቸው ሆርሙዝን ጨምሮ ሁሉንም የዓለም የባህር ላይ ሰርጥ ቁልፍ መቆጣጠሪያ ቦታዎች ላይ በጸጥታ ኃይሎች ቁጥጥር መጀመሩን ፎክስ ኒውስ ዘግቧል። ትራምፕ ይህን ያደረጉት ከኢራን ጋር የተያያዙ ከየትኛውም አቅጣጫ የሚመጡ የኢራን የነዳጅና የንግድ መርከቦችን ለመቆጣጠርና ለመውረስ በማለም እንደሆነም ተናግረዋል። አሁን ላይ ጦርነቱም ወደ ኢኮኖሚ ዞሯል። አሜሪካ ኢራንን የነዳጅ ታንከሮችና የንግድ መርከቦችን በመጪዎቹ ቀናት ውስጥ መውረስ እንደምትጀምር WSG ዘግቧል። በዓለም አቀፍ ውሃ ውስጥ የሚንቀሳቀስ ማንኛውም ከኢራን ጋር የተያያዘ መርከብ እንደሚወረስ የአሜሪካ ባለስልጣናትን በመጥቀስ WSG ዘግቧል።